ህጉ አትስረቅ ይላል። ለምን መስረቅ እንደሌለብን የሚያሳምኑን ግን ማህበራዊ እሴቶቻችን ናቸው። ድሮ የህዝብ ሀብት ያው የህዝብ ነው። አሁን የህዝብ ሀብት የግል ነው። ልኩ ስህተቱ ደግሞ ልክ ሆኗል። ታማኝነት፣ ፍትህ፣ ኃላፊነት፣ መተሳሰብ፣ ህግንም የሌላ ሰው መብትንም ማክበርን እየኖረ የሚያውቀው ማህበረሰብ አሁን እሴቱ ታጥቦ እየወጣለት ነው። ዘራፊው እምነት አጉዳዩ አይሏል። ቦርሳ ሲከፈት እጅ ኪስ ሲገባ ብቻ ፈገግ የሚል ፊት የሚቃና አገልግሎት በስቷል። በትንሽ ይጀምራል። ትልቁ ነጣቂነት በልምምድ ይወለዳል። ሌብነት ከእጅ ገንዘብን ከልብ እምነትን ይወስዳል። ገንዘቡ ቢመለስም እንኳን እምነቱ ጠፍቶ ይቀራል። ሁሉም ነገር በትንሹ ይጀምራል። ለሱም ትንሽ ስለሆነ ምንም አይደል የሚል ምክንያት ይሰጠዋል። የትንሿ ድግግሞሽ ግን የሰውየውን የሞራል ድንበር መሸርሸር ትጀምራለች። እንደ ሀገር አሁን የቆምነው የተሸረሸረው ሞራል ላይ ነው። ትራፊክ በሩቅ ሲያይ ተሳፋሪ ምን ያደርጋል? አጎንብሶ የሌብነት ተባባሪ ሆኖ የህገወጥነት ተባባሪ ሆኖ የታክሲ ሹፌሩ ያን ህገወጥ ተግባሩን እንዲቀጥልበት ያደርገዋል። ሌብነት በተለያየ መልክ ነው የሚገለጸው። አንድ ቢሮክራሲ ውስጥ ያለ ሌብነት አለ፣ መንገድ ላይ ያለ ሌብነት አለ፣ በአሰራር ያለ ሌብነት አለ። ዲያቆን ዳንኤል ክብረት መጋቢት 2009 ዓ.ም ለአንባቢያን ያበቁት የሰርቆ አደሮች ስብሰባና ሌሎች የተሰኘው መጽሐፋቸው ውስጥ ራሱ የሰርቆ አደሮች ስብሰባ ጽሑፋቸው የህዝብ ጥያቄን ለመመለስ የተሰበሰቡ ሌቦችን ውይይት በግርምት ያጫውታል። ከመካከላቸው ሌብነትን በእውቀት የሚተነትን ወፍራም ሌባ ሲናገር እንዲህ ይላል። ኩሩ ሌባ ማለት ከሚሊዮን በታች የማይነካ ዝም ብሎ በመቶ ሺዎች የማይልከሰከስ፣ ልክስክስ ሌባ ደግሞ በተቃራኒው። ጨዋ ሌባ ማለት ደግሞ በህጉ መሰረት የሚሰርቅ ማለት ነው። ሰነድ አዘጋጅቶ፣ ጨረታ አጫርቶ፣ ማስታወቂያ አሰርቶ፣ ቃለ ጉባኤ አያይዞ ዕቃ ገቢ አድርጎ የሚሰርቅ ነው። ባለጌ ሌባ ደግሞ የዚህ ተቃራኒ። ኢንቨስተር ሌባ ገንዘብ የሚቦጭቀው ከትልልቅ ኢንቨስትመንቶች ብቻ ነው። መጉመድ እንጂ መጉረስ የማያውቅ ቆፍጣና፣ መጉረድ እንጂ መቁረጥ ያለመደ ጀግና፣ መቦጨቅ እንጂ መንጨት የማያውቅ ሆደ ሰፊ። ሸቃጭ ሌባ ግን ከገቢውም ከወጪውም ከሱቁም የሚቀነጣጠብ እያለ የሌብነት ዕውቀቱን ያካፍላል። ተራኪው ይቀጥላል። ነጥቆ ሄጅ ሌባ፣ ገፋፊ ሌባ፣ ለካፊ ሌባ እያለ አይነታቸውን ያስቀምጣል። እንደነዚህ መነሻ ሐሳቦች ከሆነ የኛ ኢትዮጵያ ሁሉም አይነት ሌባ አላት። በእያንዳንዱ ሴክተር ተመልከት፣ መሬት አስተዳደር ተመልከት፣ ገቢዎች ተመልከት፣ ሌሎች የመንግስት መዋቅር ላይ ያለውን በሙሉ ከፍተኛ እርምጃ ካልወሰደ በስተቀር ኢትዮጵያ የምትባለው ሀገርን ማስቀጠል የሚቻልበት ፕሮጀክት አይደለም ያለው። በጣም አስቀያሚ ነው ለማህበረሰቡም፣ ለመንግስትም፣ እንደ ግለሰብም እንደ ማህበረሰብም በጣም መጥፎ ነገር ስለሆነ ለእድገት ጸር ነው። አሜሪካውያኑ ምሁራን በጋራ የጻፉት ኮራፕሽን ኤንድ ገቨርንመንት መጽሐፍ ካልቸር ኤንድ ኮራፕሽን በሚለው ክፍል ውስጥ የሙስና መስፋፋትን ከማህበራዊ እሴት መሸርሸር አንጻር ሊዳስሱት ሞክረዋል። ይህ ስህተት ነው የሚባል ተግባር ሲደጋገም ምን አለበት ወደሚል ደረጃ እንደሚሻገር፣ በዚህም ትክክልና ስህተት የሚል መስመር ሲደበዝዝ አሳይተዋል። ሁሉም እንዲህ ነው፣ ሁሉም ይሰርቃል የሚል ሐሳብ ሲሰፋ ሰው ሙስናን ለመፈጸም ለራሱ ምክንያት ያገኛል። ይህም ከግለሰብ ባህሪ ወደ ጋራ አመለካከት ይሻገራል። የህዝብ ሀብት ሲጠፋ የኔ አይደለም ብሎ በዝምታ ማለፍ፣ እኔን አይመለከተኝም ማለት ሙስናን የሚያስቀጥል ከባቢን ይፈጥራል። ሁሉም ይህንን ያደርጋል። ያለ ጉቦ ነገር አይሄድም፣ የራስህን እድል ተጠቀሙ አይነት ሙስናን ኖርማላይዝ የሚያደርጉ አካሄዶች ነገሩን ከስህተትነት ወደ ትክክልነት ይወስዱታል። ለውጥ ከፈለግን ግን ቋንቋችንን ከመለወጥ መጀመር ያስፈልጋል ይላሉ። በእጅህ ሂድና መሰል አነጋገሮችን ከማራቅ መጀመር ያስፈልጋል ሲሉም ሙስና የሚፈጥረውን ማህበራዊ ቀውስ ዘርዝረዋል። ኖርማላይዝ ማድረግ የሚለው ሐሳብ ላይ እኛም ትንሽ እንቆያለን። እኔ ብቻ አይደለሁም፣ ሁሉም ጉቦ ይቀበላል፣ ይሰጣል በማለት የተሳሳተውን ነገር እንደ መደበኛ ነገር ማየት፣ አንድ ሰው ሙስና ፈጽሞ ምንም ሳይደርስበት ሲቀር እሱ አደረገ ምንም አልሆነበትም የሚል መልእክት ያስተላልፋል። ሌብነት በችግር ጊዜ አማራጭ ሆኖ ይቀርባል። ደሞዜ ትንሽ ነው፣ ስለዚህ ትንሽ ጉቦ ብቀበል ምን ችግር አለው አይነት አካሄድ ምክንያት እንጂ ትክክለኝነት አያረጋግጥም። ሌብነት ከብልጠት ጋር መያያዙ ደግሞ አደገኛ ያደርገዋል። እሱ ብልጥ ነው፣ ስርዓቱን አውቆ ተጠቅሞ ገንዘብ አገኘ ብሎ ሌብነትን ማድነቅ ሲጀመር የሞራል እሴቶች አፈር ይበላቸዋል። ሙስና ኖርማላይዝ ሲሆን ሰዎች ከሙስና ጋር መኖር ብቻ አይጀምሩም። ሙስናን የማይቀበል ሰውን እንደ የዋህና ጅል መቁጠር ይጀምራሉ።
ሀገራት ህግ ብቻውን ሙስናን አያስቆምም ብለው የማህበረሰብ አስተሳሰብ ላይ ሰርተዋል። ግልጽ የመንግስት ግዢ፣ ጠንካራ የኦዲት ስርዓት፣ የህግ አስከባሪ ተቋማት ነጻነትና የህዝብ ተሳትፎን የሙስና መከላከያ መሳሪያዎቻቸው አድርገው ተጠቅመዋል። 1960ዎቹና 70ዎቹ ለሆንግ ኮንግ ፈታኝ ነበሩ። ሙስናና ጉቦ ጎጆ ቀልሰዋል። 1974 ኢንዲፔንደንት ኮሚሽን አጌንስት ኮራፕሽን የተሰኘ ተቋም በመመስረት በሶስት መስኮች ላይ ሀገሪቱ አተኩራ ሰርታለች። ምርመራና ክስ፣ ሙስና እንዳይፈጠር የስርዓት ማሻሻያና የህዝብ ትምህርትና ግንዛቤ ናቸው። እነዚህም ውጤት አስገኝተውላታል። ኢስቶኒያ የዲጂታል መንግስት ብላ የመንግስት አገልግሎቶችን ዲጂታል በማድረግ የሰው ለሰው ግንኙነትን ቀንሳለች። ዴንማርክ ግልጽነትና የተቋማት ታማኝነት ይቀድማል በሚል ግልጽ የመንግስት ሂደቶች፣ የህዝብ መረጃ ተደራሽነትን፣ የተቋማት ተጠያቂነትን ፈጥራለች። ሙስናን መዋጋት ማለት ሌባን መያዝ ብቻ አይደለም፣ የሌብነት እድልና መንገዶችን መቀነስም ይጠይቃል። ምክንያቱም ሌባ የሚሰርቀው ገንዘብ ብቻ አይደለም፣ የሚሰርቀው የህዝብ እድል፣ የማህበረሰብ እምነትና የነገ ተስፋን ነው። ሰርቶ ከመለወጥ ይልቅ በሌብነትና በማጭበርበር የማደግ ባህሪን ስለሚያሳድግ ያለንን እሴት ስለሚጎዳ በጣም በመንግስት ደረጃ በማህበረሰብ ደረጃ ይሄንን ነገር መቃወምና ለዚህ ነገር መታገል ተገቢ ነው ብዬ ገምታለሁ። ሀገሪቷ ያለችበትን ደረጃ ተመልክተው ከባድ አደጋ ውስጥ ነው የምንወድቀው። ትውልድ ለመስራት አለበት፣ መንግስት መቅጣት አለበት፣ ቅጣት እርምጃ መውሰድ አለበት ብዬ አምናለሁ። ይህንን ሂደት የእምነት ተቋማት በእጅጉ እንዲያግዙ ይጠበቃል። ክርስትና አትስረቅ ይላል። ከባድ የሞራል በደል እንደሆነ የሌላን ሰው ንብረት በግፍ መውሰድ ብቻ ሳይሆን እምነትና የሰው መብትን መጣስ መሆኑን ያስተምራል። እስልምና በቁርአኑ ሌብነትን ከባድ ጥፋት ይለዋል። ሁሉም ሃይማኖቶች ገንዘብ ሲወሰድ ሌባው የሌላውን ድካም ይወስዳል፣ የሌላውን መብት ክብር ይጥሳል፣ እምነት ያፈርሳል፣ በማህበረሰብ ውስጥ ሰው ሰውን አያምንም የሚለውን አበክረው ይናገራሉ። አጠቃላይ በኢትዮጵያ ኮንቴክስት ሌብነት ጸያፍ ነው። በፈለገው ሃይማኖት ብትመጣ፣ በክርስትናም በእስላም ብትመጣ ጸያፍ ነው። በጣም እንደ ኃጢአት የሚቆጠር ነገር ስለሆነ የትኛውም ሃይማኖት ይሄንን ይደግፋል ብዬ አልገምትም። በጣም የሚቃወም መጥፎ ባህሪ እንደሆነ ግልጽ ነገር ነው። የማህበራዊ እሴቶች መሸርሸር ጉልበታም ያደረገው ሌብነት የሰዎችን ኑሮ፣ ደህንነት፣ እድልና ግንኙነት የሚነኩ ማህበራዊ መስኮችን በሙሉ ያስተጓጉላሉ። ስለሆነም ህግ አትስረቅ ቢልም አለመስረቅን የሚያሳምኑን ማህበራዊ እሴቶቻችን ሀገርን ያተርፋሉ።